የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልታ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ ታህሳስ 11 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንግዲህ ሌትም ስለሆነ በድምፅ ብቻ ነው፣ ስቱዲዮ ሴታፕ ለማድረግ ስለመሸ ነው። ግን መረጃው በጣም ጠቃሚ ስለሆነ እንግዲህ በድምፅም መልእክቱን ታገኙ ዘንድ ወዳለሁና ከሁለት ሳምንት በኋላ ነው እንግዲህ የመጣሁት። ሁላችሁንም ሰላም ብያለሁ። ምክንያቱም እንግዲህ ሁለት ሳምንት ዩቲዩብ ባልጠበቅነው ሁኔታ ስትራይክ ሰጥቶን ነበረ። ከብዙ መጻጻፍ በኋላ ሁለቱም ስትራይክ ተነስቷል። እግዚአብሔር የተመሰገነ ይሁን። እውነት አሳስቦን ነበረ። ምናልባት ሁሉንም ቻናሉን ከናካቴው ምናልባት ሊዘጉት አስበዋል እንዴ ብለንም ሰግተን ነበር። እግዚአብሔር የተመሰገነ ይሁንና እንግዲህ የሆነ አካል አልወደደም ማለት ነው። ባለፈው በክትባቱ ዙሪያ ላይ በዚህ አሁን እንግዲህ ወደ ኢትዮጵያ በገባው ወረርሽኝ ሳቢያ የአሜሪካ በእርዳታ የሰጠችውን ክትባት አስመልክቶ በሰራነው ፕሮግራም ላይ እንግዲህ የሆነ የተቀናጀ ዳርክ ግሩፕ ሪፖርት አድርጎ በዛ ምክንያት ነው የሰጠናችሁ ባላሉበት ሁኔታ ዝም ብለው የዛሬ 2 ዓመት የሰራናቸውን ቪዲዮዎች እንደ ምክንያት አድርገው ሰጥተውን ነበር። ከዛ በኋላ ሪፖርት አድርገን በትናንትናው ዕለት 10 ቀን ከሞላ በኋላ ስለሚሆን የሚባለው ካውንተር ክሪም የሚደረገው በዛ ምክንያት አንስተውልናል። እግዚአብሔር የተመሰገነው። ስለዚህ ወደ ፕሮግራም መስራቱ ተመልሰናል ማለት ነው። ሁላችሁንም ሰላም ብያለሁ። ለኦርቶዶክስ ተዋህዶ እምነት ተከታዮች እንግዲህ ሲነጋ አሁን ሌሊት ነው። ሲነጋ የሊቀ መልአኩ የቅዱስ ሚካኤል ለተቀኑ ነው። እውነት ተራዳይነቱ ከሁላችንም ጋር ይሁን፣ ጥበቃው አይለየን እና ሁላችሁንም ሰላም ብያለሁ። ከሁሉም ሃይማኖት ያላችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ without further ado ወደ ዛሬው መርሃ ግብራችን እንሄዳለን። በድምፅ ስለሆነ ሌተስት አፕዴት የለንም። ቀጥታ ወደ ዛሬው አጠራለች ወደ ባለችው ፕሮግራም ነው የምንሄደው። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ከወደዳችሁት ደግሞ ላይክ ማድረግን አትዘንጉ እና ይሄ እንግዲህ መርሃ ግብራችን 469ኛ መሆኑ ነው። ኢትዮጵያ ጋዛን ልትጠብቅ ነው። አኪጅኖት በጣም የሚገርም ነው። በትናንትናው ዕለት የወጣ ዜና ነው። ይህን ነገር ከትንቢታዊው ከሆነ ጉዳይ ጋር ጎን ለጎን ማየት ይገባልና በመጽሐፍ ቅዱስ ከተነገረው ጋራ ማለት ነው እና የኢትዮጵያም ሰዎች ይከተሉታል ተብሎ የተጻፈው በትንቢተ ዳንኤል ጋራ ካለው ጋራ ጎን ለጎን ማየት ሁሉ የሚያስፈልግ ይመስለኛል። ለማንኛውም እንግዲህ እሱን በፕሮግራሙ ሂደት የምናየው ይሆናል። አብራችሁን ቆዩ። እሺ እንቀጥል ወገኖቼ። መሰባሰባችንን ሕያው እግዚአብሔር ይባርክልን። ሁላችሁንም ሰላም ብያለሁ። እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ እሱን ከማቀበሌ በፊት ከዚህ ጋር በተያያዘ ሰሞኑን ይኸው በዲሴምበር 8 ብዙ ጋዜጦች ይዘው በአምዳቸው ከወጡት ዜና አንደኛው ይሄኛው ነው። የትራምፕ ሰን-ኢን-ሎ እንግዲህ ጃረድ ኩሽነር ነው። ያው እንደምታውቁት ጃረድ ኩሽነር ይሄ ይሆን እንደ ሀሳዊ መሲ አድርገው ሊያቀርቡት
እንግዲህ አይሁዶች ንጉስ አድርገው ሊያቀርቡት የፈለጉት ብለን ረጅም ዓመት ሆኖናል ይህንን ሰውዬ ስንከታተል። እንግዲህ ይሄ ሰውዬ ፖለቲከኛ አይደለም፣ ቢዝነስማን ነው። እርግጥ ነው የትራምፕን ልጅ አግብተዋል። ግን በዚህ እንግዲህ በሚድል ኢስት በአብርሃሚክ አኮርድ ዙሪያ ላይ ትልቅ ሚና ተጫውቷል። በጣም ሊጠፋ ያልቻለ ሰው ነው እንግዲህ እና እንደ ኦልሞስት በአሜሪካ መንግስት ምንም እንግዲህ ፖዚሽን ያለው ሰው አይደለም። ግን አሰጭ እንግዲህ ከትራምፕ ስር ትልቅን የፖለቲካል ሰው ሆኖ ብዙ አይነት ስራዎችን እየሰራ ነው። በተለይ አሁን እንግዲህ በዚህ አኮርዲንግ ቱ ዚስ ዜና እንደምናየው ከቶኒ ብሌር ጋራ ሆኖ አሁን በምትሰራው ጋዛ እንግዲህ ዘ ሚድል ኢስት ሪቬራ ተብላ በምትሰራው በአዲሲቷ ጋዛ እንግዲህ ያው የነዋሪዎቹ የጋዛ ሰዎች እንግዲህ ወደ ሌላው ሀገር ሊሰደዱ ከዛ በአዲስ መልክ ጋዛ ልትሰራ በሚደረግበት ሁኔታ ከቶኒ ብሌር ጋራ ሆን በመሆን እንግዲህ አሁን ይህንን ሪቬራውን ሁኔታ ከተማውን ሊሰራ ሰላምን በዛው መልክ ይመጣል በሚል እየተንቀሳቀሱ ይገኛሉ። አንደር ዘ ዩኤስ ፕላን፣ ይሄ እንግዲህ የዩኤስ ፕላን ነው፣ የአሜሪካ ፕላን ነው፣ እቅድ ነው። which Trump is expected to announce before Christmas። ከክሪስማስ በፊት እንግዲህ ትራምፕ ይናገራል። እንግዲህ ከማጋር ሆኖ ነው የሚሰራው፣ ከቶኒ ብሌር ጋር ብቻ ሳይሆን እንግዲህ ጃረድ ኩሽነር ከዚህ ስቲቭ ዊትኮፍ ከሚባለው ስቲቭ ዊትኮፍ ወገኖች በጣም የሚገርም ነው። ስቲቭ ዊትኮፍ የዩኤስ ስፔሻል ኤንቮይ ቱ ዘ ሚድል ኢስት የሚባል ሹመት ተሰጥቶታል። የተሰጠው ሰው ነው። ግን በጣም የሚገርመው እንግዲህ ስፔሻል ኤንቮይ ወደ ሚድል ኢስት ስፔሻል ልኡካን ተደርጎ የተሾመ ጉዳይ አስፈጻሚ ማለት ነው። ግን ይሄ ሰው የራሱ ስቲቭ ዊትኮፍ የሚባለው ሰውዬ እንግዲህ በሙያው ሪል ስቴት ዴቨሎፐር ነው። በጣም የሚገርም እኮ ነው። ላንድ ግራብ ነው እና በጣም 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 ይገርማል። እና አንዳንድ ፌሮንን ነገሮችን ስናይ በጣም ይገርማል። እና ሁሉም እንግዲህ አሁን ያው ዛዮኒስቶቹ ናቸው፣ ጽዮናዊስቶቹ ናቸው። እንደዚህ አትበሉ ተብለናል። እሱን ወደ መጨረሻ ላይ እመጣበታለሁ። በጣም የሚገርም ነው። ሪል ስቴት ዴቨሎፐር ነው፣ ኢንቨስተር ነው። እንግዲህ ስቲቭ ዊትኮፍ ማለት ፋውንደር ኦፍ ዊትኮፍ ግሩፕ ነው እና ሬዚደንሻል ኮንስትራክሽን ኤንድ ላንድ ሪሃቢሊቴሽን ነው እንግዲህ የዊትኮፍ ፋውንዴሽን ግሩፕ የሚባለው እና ባጭሩ ላንድ ግራብ ነው። የህዝብ የሰዎቹን መሬት ነጥቀው ዴቨሎፕ አድርገው አፓርታማዎች ሰርተው መዝናኛ ሰርተው ህዝቡን በጠራራ ፀሐይ አፈናቅለው የሶስተኛው ቤተ መቅደስም በዛው እንግዲህ ሰርተው ወደ ግሎባል ሳውዙን ተቆጣጥረው ኢትዮጵያን እንግዲህ ግብፅን በቃ አንጡራ ሀብቱን ልክ በትንቢተ ዳንኤል ላይ የተጻፈውን የለም አሁን እየተጀመረ መሆኑን በደንብ የምናይበት ምዕራፍ ላይ እንገኛለን። በጣም ነው የሚገርመው። ጃሬድ ኩሽነር እንግዲህ ከዚህ ጋር አብሮ ሳልጠቅሰው ማለፍ የሌለብኝ ነገር ቶኒ ብሌር ደግሞ እንግዲህ እንደምታውቁት በዚህ በዲጂታል አይዲው ጉዳይ ላይ እየተንቀሳቀሰ ነው ያለው። ስለዚህ ልክ መጽሐፍ ቅዱስ ላይ ያለውን ዮሐንስ ራእይ ላይ ያለውን የአውሬውን ሲስተም በሚድል ኢስት የአውሬውን ሲስተም በመላው ወር ዓለም ነው የሚሄደው። እንደገና ደግሞ በግሎባል ሳውዝ ከኢኩዌተር በታች ባለው እና ኢትዮጵያም እንግዲህ እዚህ ውስጥ እየተሳተፈች መሆኑን በደንብ የምናይበት ምዕራፍ ላይ እንገኛለን ማለት ነው። በጣም ነው የሚገርመው። ጃሬድ ኩሽነር ዶናልድ ትራምፕ ሰን-ኢን ሎ ኤንድ ፎርመር ዋይት ሃውስ አድቫይዘር ኤንድ ስቲቭ ዊትኮፍ ዩኤስ ሚድል ኢስት ኤንቮይ ዊል ሄልፕ ኦቨርሲ ፖስት ዋር ጋዛ። ስለዚህ አሁን እንግዲህ ከጦርነቱ በኋላ የምትሰራውን የጋዛ ሪቬራ የሚድል ኢስት ሪቬራ አሁን እነኚህ ሰዎች በጣም የአይሁዶቹ ቢሊዮነሮች በጣም እኮ የሚገርም ነው እኮ ይሄ። በጣም ኢሰብአዊነት በጎደለው ሁኔታ ህጻናቶች ዴይሊ በሚገደሉበት ሁኔታ፣ እናቶች በሚያለቅሱበት ሁኔታ በቃ ብዙ የዓለም መሪዎች በዩናይትድ ኔሽንስ በተባበሩ መንግስታት ይሄ ትክክል አይደለም እንዴት ብለው ባወገዙበት ሁኔታ ይሄ በጠራራ ፀሐይ ወደፊት መገፋቱ በጣም ይገርማል። እና አንዳንድ ሰዎች
ይህንን እንግዲህ እንዴት እንደሚያዩት በጣም ይገርማል። ኢትዮጵያዊ የሆኑ በእስራኤል ያሉ ማለት ነውና አንዳንድ ጊዜ እግዚአብሔር እንግዲህ የእግዚአብሔር ፍጥረት ነው በዚህ ምድር ላይ ያለው ሁላችንም የእግዚአብሔር ፍጥረቶች ነንና ሰው ሲባል በአጠቃላይና የማንም እናት የማንም ልጅ ሲገደል መቼስ ደስ አይላትምና ከኖሩበት ምድር ተፈናቅለው እነኚህ ሰዎች ቤታቸው ፈራርሶ በቡልዶዘር ተፈንቅለው በዩናይትድ ኔሽን የተባበሩት መንግስታት በማይደግፍበት ሁኔታ በሰላም ሰበብ ሰላም ለማምጣት ምናምን ተብሎ ህዝቡን ብድግ አድርገው አፈናቅለው ወደ ሌላ ሀገር አባረው እነኚህ ቢሊዮነር የሆኑ የኮንስትራክሽን ካምፓኒ ባለቤቶችን አምጥተው የስም ታይትል ሰጥቷቸው የዩኤስ ስፔሻል ኤንቮይ ቱ ዘ ሚድል ኢስት ሰላም የሚያመጡ ተብለው መምጣታቸው በጣም ይገርማል። እንግዲህ ይሄ ነው እንግዲህ ከዚህ ጋር አሁን ይሄን ነው እንግዲህ ሊሰራ የታሰበው። እንግዲህ ቶኒ ብሌር ስታፍ ቱክ ፓርት ኢን ጋዛ ሪቬራ ፕሮጀክት ዊዝ ቢሲጂ በጣም የሚገርም ነው። እንየው እስኪ ቢሲጂ እና እንግዲህ ቶኒ ብሌር የጋዛ ሪቬራ ሊሰራ ቶኒ ብሌር እንግዲህ ዲጂታል አይዲ ፖለቲከኛ ነበረ። የድሮ የእንግሊዝ ጠቅላይ ሚኒስትር ነበረ። ያው እንግዲህ በአፍጋኒስታንና በኢራቅ ያደረገውን የዓለም ሕዝብ የሚያውቀው ነው። እንደውም ብዙ ሰዎች እንደ ዋር ክሪሚናል ይሉታል። ግን ይሄ ሰውዬ አያችሁ እንግዲህ የኛ የኢትዮጵያ መንግስት ከነሱ ሬቶሪክ ጋር ከነሱ ትርክት ጋር አብሮ የሚንቀሳቀስ እነሱ ያሉትን እሺ የሚል ታዛዥ መንግስት መሆኑ የአብይ መንግስት ማለት ነው መሆኑን በደንብ የምናይበት ከዚህ ሁሉ በፊት አስቀድሞ ኢትዮጵያ ዲጂታል አይዲ ይኑራት፣ ህዝቡ በዲጂታል አይዲ ቁጥጥር ስር ይውደቅ በሚባልበት ጊዜ ቶኒ ብሌር መምጣቱ ነው። ከዛ አሁን ደግሞ ይሄ ሰው እንደገና ደግሞ የኢትዮጵያውን ሰኪዩር ካደረገ በኋላ ቀድሞ ነው የጀመረው የሚድል ኢስት ኤንቮይ ሆኖ መስራት ጀምሯል። እዛ አሁን ደግሞ የጋዛ ሪቬራ በሚሰራበት ላይ ከቢሲጂ ጋር ሆኖ አብሮ ቶኒ ብሌርም አለ ከነ ጃሬድ ኩሽነር ጋር መባሉ በጣም 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 የሚገርም ነው። እና እንግዲህ ቶኒ ብሌር ቲንክ ታንክ ወርክድ ዊዝ ፕሮጀክት ዲቨሎፒንግ ትራምፕ ሪቬራ ጋዛ ፕላን ይሄ በጁላይ ነው እንግዲህ ሲነገር የነበረው። አሁን በደንብ እውነት ሆነ ማለት ነው። ከ5 ወር በፊት ተናገሩ ነበር፣ አሁን እውነት ሆነ ማለት ነው። እና ዘ ፕሮጀክት ሌድ ባይ ኢዝራኤሊ ቢዝነስ ፒፕል ዩዚንግ ዘ ፋይናንሻል ሞዴል ዴቨሎፕድ ባይ ዩኤስ ኮንሰልታንት ፈርም እንግዲህ ቢሲጂ ማለት ቦስተን ኮንሰልቲንግ ግሩፕ ማለት ነው was developed against the backdrop of Donald Trump's vision of taking over the Palestinian territory and transforming it into a resort. ህዝቡን አፈናቅሎ ወደ ሪዞርት ወደ መዝናኛ ቦታ ወደ እንግዲህ አሁን እዛ ቦታ ላይ ያው እንግዲህ እነ ስቲቭ ዊትኮፍ አሪፍ አፓርትመንቶች ይሰራሉ የሚያከራዩአቸው እንግዲህና የቶኒ ብሌር ኢንስቲትዩት ፎር ግሎባል ቼንጅ ዲጂታል አይዲ ላይ ያነጣጠረው ከዛ በኋላ እንግዲህ ያው ፓለስቲኖቹ ስራ ለመስራት ከሌላ ሀገር በባቡር ምናምን ወይ ምናምን እየመጡ ሊሰሩ ይችላሉ እና ዲጂታል አይዲ ይደረግላቸዋል። እንደውም እኔ እንደሚመስለኝ አሁን ነገሮችን እንደምናየው የዲጂታል አይዲ በደንብ የተዋቀረም ላይ እንደ ፓይሌት ከተማ አድርገው ሁሉ ሊሰሩት እንዳሰቡ እየተነገረ ነው። እና እንግዲህ እኛም ሀገር ከዚሁ የምትተርፍ አይደለች፣ ምክንያቱም ሰዎቹ አብረው እየተጫወቱ ነው ማለት ነው። ታዲያ ይህ በዚህ እንዳለ ወገኖቼ በትናንትና ዕለት እንግዲህ ዛሬ 20 ሲነጋ 21 ይሆናል። በትናንትና ዕለት የታይም ኦፍ እስራኤል የእስራኤል ጋዜጣ ነው እንግዲህ በአምዱ ላይ ይዞት የወጣው በጣም አስገረመኝና የዛሬውን ፕሮግራም ለመስራት የፈለኩትም ለዚህ ነው ወገኖቼ። በጣም የሚገርም እኮ ነው። በጣም የሚገርም ነው። ባይዘው አሁን የተቀላቀላችሁን ወገኖች ተመልካቾቻችን እንኳን በሰላም መጣችሁ። ከሁለት ሳምንት ከመጥፋት በኋላ ነው እንግዲህ የተገናኘ ነው። እንኳን በሰላም መጣችሁ። የተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ ዩቲዩብ ገጾቻችን ነው። የዛሬው የድምፅ ፕሮግራም ነው። ሩቢዮ አስክድ ኢትዮጵያ ቱ ኮንትሪቢዩት ትሩፕስ ቱ አይኤስኤፍ አሚድ ዩኤስ ሪክሩትመንት ስትራግልስ ዲፕሎማሲ። እንግዲህ ለሩቢዮ ነው የጠየቀው።
አዲስቷ ጋዛ በምትሰራበት ጊዜ እንግዲህ አብይን ጠየቀው ሩቢዮ። እንግዲህ ማርኮ ሩቢዮ እንግዲህ ሴክሬታሪ ኦፍ ስቴት የአሜሪካ ኢትዮጵያ እንግዲህ እንደምታውቁት ስንት መከራ ችግር አለባት። ኢንተርናል ኮንፍሊክት አለባት፣ ፕሮብሌም አለ፣ ጦርነት ላይ ነው ያለ ነው። በውጪ ብዙ በኢትዮጵያን ሊወጉ የሚፈልጉ ያኮበከቡ ሀገሮች አሉ። ያ በዚህ እንዳለ አሜሪካ ይሄ ሁሉ ነገር ሳይገዳት እንደገና ደግሞ ማለት ነው ፓሌስቲንን ከሚደግፉ አገሮች ጋር ማለት ነው ሌላ ሰጣ ገባ ውስጥ ኢትዮጵያ እንድትገባ ለማድረግ የኢትዮጵያ ወታደሮች እርግጥ ነው የኢትዮጵያ ወታደሮች እኮ ከዚህ በፊት በሶማሊያ በሌላም ሀገር ሰላም አስከባሪዎች ተደርገው አገልግለዋል በቀደመው መንግስት ምናምን። ግን አሁን ታይሚንጉ በጣም የሚገርም ነው እና ሩቢዮ አስክድ ኢትዮጵያ ቱ ኮንትሪቢዩት ትሩፕስ እና የኢትዮጵያ ወታደሮች እንግዲህ በዛ እንዲመደቡ አብይ አህመድን ጠይቋል ነው እንግዲህ ማርኮ ሩቢዮ። US Secretary of State Marco Rubio asked Ethiopian Prime Minister Abiy Ahmed Ali earlier this week to contribute troops to the fledgling International Security Force for Gaza. እንግዲህ ኢንተርናሽናል ሴኩሪቲ ፎርስ አስቡት። አሁን ኢትዮጵያ ስንት የራሳችንን መጀመሪያ እኮ ሰላም በሀገር ውስጥ ያላት ሀገር ነች ነው። በጣም የሚገርም ነው እና እንግዲህ ከዚህ ሁሉ በፊት የኢስት አፍሪካን የአሜሪካን ኮማንድ በኢስት አፍሪካ መምጣቱን እንግዲህ ተነጋግረናል ከሁለት ሳምንት በፊት ትዝ ይላችኋል። እና የኢስት አፍሪካን ኮማንድ በአፍሪካ መሪው አዲስ የተሾመው ወደ ኢትዮጵያ ሲመጣ ይሄንንም እንግዲህ ታሳቢ አድርጎ መሆኑን በጣም እናያለን። እና እነኚህ ሰዎች እንግዲህ የእስራኤሎቹም አሜሪካኖቹም በደንብ አሁን ኢትዮጵያ ላይ ያላቸውን ድብቅ የሆነ ዓላማ እቅድ በደንብ ሴጣናዊ የሆነውንም አጀንዳ አብሮ በኋላ ላይ በትንቢተ ዳንኤል ላይ የምናየውን አብረው ጎን ለጎን እያካሄዱት መሆኑን በጣም እናያለን ማለት ነው። እና ዩኤስ እንግዲህ ፕሬዚዳንት ዶናልድ ትራምፕ 20 ፖይንት ጋዛ ፕላን ካላቸው ውስጥ ያስቀመጠው እንግዲህ የሴኩሪቲ ፎርስ በጋዛ ለማስቀመጥ ኢትዮጵያን እንግዲህ አስቧታል። ኢትዮጵያን ብቻ አይደለም እንግዲህ ሌሎችም አገሮች አሉ የተጠቀሱት የምናያቸው ይሆናል። እስኪ በመግለጫ ደረጃ ማርኮ ሩቢዮ የተናገረውን እንመልከት። fairness to all the countries we've talked to about being and having a presence on the ground, I think they want to know specifically, what the specific mandate it was, the funding mechanism looks like. So we're very grateful to Pakistan for their offer to be a part of it, or at least their offer to consider being a part of it. I think we owe them a few more answers before we can ask anybody to firmly commit. But I feel very confident that we have a number of nation states acceptable to all sides in this who are willing to step forward and be a part of that stabilization force. And certainly, Pakistan is key if they agree to do so. እኔ እኮ በጣም የሚገርመው ፓኪስታንንም ጠቅሷል። በጣም የሚገርመው የራሳችሁን ወታደሮች ለምን አታስቀምጡም? አሁን አንድ ነገር አሁን ምንድን ነው አሁን እንደ በፈር ዞን አድርጎ የሰላም የሚያረጋጉ ፎርሶች ተደርገው እነ ፓኪስታን እነ ኢትዮጵያ ሊቢያም ደግሞ ታለች እነሱን መምረጣቸው በጣም የሚገርም ነው። ምክንያቱም አሁን እሺ የፓለስቲኖቹን ተው ሊሉ ይችላሉ። የኢትዮጵያ ሰዎች ተው፣ የኢትዮጵያ ወታደሮች ተው፣ የፓኪስታን ወታደሮች ተው ብለው ፓኪስታንን ሊናገሩ ይችላሉ። አሁን እስራኤልን ነው አሁን እስኪ ጋዛ ተቀምጠው እስራኤልን አንቺ እስራኤል ተይ ይላሉ። እንደው ይሆናል የማይመስል ነገር ነው እና ስለዚህ ጀስት እንደ ዘብ ጠባቂ ነውና በጣም የሚገርም ነው። እሱ ብቻ ሳይሆን ከኢትዮጵያ ከዚህ ፕላን ጋር አንድ ነች የሚል ኦልሞስት እንግዲህ አብርሃሚካ ኩርድ ውስጥ ባትገባ አንድ ነች የሚል ቀስ ብላም ትገባ ይሆናል ነች የሚል ነገር ለማሳየት መሆኑን እዚህ ጋር ልብ ማለት አለብን። But I think we owe them a few more answers before we get there. We're trying to make a lot of progress here with I think the next step here is announcing the Board of Peace, announcing the Palestinian Technocratic Group that will help provide daily governance.
And then once that's in place, I think that will allow us to firm up the stabilization force. እና በፊት ለፊት ነው የነገረን እንግዲህ ቴክኖክራቲክ ግሩፕ የፓኪስታኑን ቴክኖክራቲክ እንግዲህ ነገር ነው። አሁን ቴክኖክራቲክ እንግዲህ ማለት በዲጂታል ኤጁ ነው ማለት ነው። ሁሉን ነገር የሚቆጣጠሩት ዲጂታል አይዲ ይኖራል፣ ምን ዲጂታል ፓስፖርት ነው፣ ዲጂታል ሁሉ ነገር ዲጂታል ነው፣ በዲጂታል ነው ማለት ነው ሁሉን ነገር የሚቆጣጠሩት። ስለዚህ ቴክኖክራቲክ ስቴት እንግዲህ አሁን ከሚድል ኢስት እንዳሉ ሀገሮቹ ተከትለው ኢትዮጵያን ጨምሮ በዛ ውስጥ እንግዲህ የሰው ልጅ በሙሉ በዲጂታል ጉላግ ውስጥ በዲጂታል እስር ቤት ውስጥ የሚማገድበት ፓለስቲንም እንግዲህ እዚህ ውስጥ ማሳያ እንደ ፓይሌት ሲቲ ተደርጋ የምትሰራ ይሆናል ማለት ነው። ታዲያ ይሄንን በምንነጋገርበት ጊዜ በጣም ይገርማል። ትንቢተ ዳንኤል ምዕራፍ 11ን ማንሳት ይኖርብናል። እኔ ሙሉውን አላነበውም። ከቁጥር 40 ጀምራችሁ ብታነቡት በጣም ይገርማል። ግን ከ43 ጀምሮ እንኳን ያለውን እንኳን ብናነብ በወርቅና በብርም መዝገብ ላይ በከበረችም በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ይከተሉታል። ከምስራቅና ከሰሜን ግን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል ይላል እና ይሄንን ነገር ስናይ እንደው ይሄ ነገር አሁን ነው ይሄ ነው እንዴ አሁን ጊዜው ነው ወይ ብለን የመጠየቅ ይኖርብናል። ምክንያቱም አሁን ከዚህ ጋር አብሮ ያሉ ዜናዎች አሉ። ለምሳሌ ይሄ የኬንያ ስታር ይኸው እንደምታዩት በ20 ዲሴምበር አሁን በዛሬው ቀን ማለት ነው እንግዲህ ሲነጋ አንድ ነው የሚሆን ወቅት በዛሬው ቀን ይዞት የወጣው ዩኤስ ኮንፈርምስ ፓኪስታን ኦፈር ቱ ትሩፕስ ፎር ጋዛ ስታቢላይዜሽን ፎርስ እንግዲህ ቅድም አሁን ማርኮ ሩቢዮም የተናገረውን ነው። አሁን ፓኪስታን እንግዲህ አረጋግጣለች። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ወታደር እሰጣለሁ አልሰጥም አላለም። ጠይቋል ብቻ ነው የወጣው። እንደሚሰጥ ግን እርግጠኛ ነኝ። ዩኤስ እንግዲህ ፓኪስታን ትዝ ይላችሁ እንደሆነ ከዚህ በፊትም የአፍጋኒስታን ህዝብ የኢራቅ ህዝብ በሚደበደብበት ጊዜ እኔ ስደተኛ መቀበል እችላለሁ በዶላር በአንድ ፐርሰን የተወሰነ ዶላር በእያንዳንዱ ስደተኛ የተወሰነ ዶላር ከሰጣችሁኝ ነበር ያለችው ፓኪስታን። አሁን ደግሞ ያው እንደምታውቁት እንግዲህ ባለፈው ትዝ ይላችሁ እንደሆነ ኔታንያሁ ኖቤል ፕራይዝ ዊነር ሽልማት ይሰጠው ብለው ከደገፉ ሀገሮች አንዱ ፓኪስታን ነች። ስለዚህ በቃ ሄድ ኦቨር ሂልስ ከእስራኤል ጋራ በጣም የሚገርም አይነት ሪሌሽንሽፕ እየጀመረች እንደሆነ ፓኪስታን በዚህ ነው የምናየውና በጣም ይገርማል። ለማንኛውም እንግዲህ ህዝቡም ባይሆን መሪዎቹ ከላይ ያሉትና ከዚህ ጋር እንግዲህ አብረን ታዲያ በጣም የገረመኝ ነገር ወገኖቼ መጀመሪያ እስኪ የፓኪስታንን ሌሎችም ዘግበውታልና እሱን እስኪ እንመልከተውና እንመለሳለን። Washington has made a new diplomatic revelation in the Gaza peace process. The U.S. Secretary of State Marco Rubio says that Pakistan has offered to consider contributing troops to a proposed international stabilization force for war-torn Gaza. እዚህ ጋራ ኢትዮ ዜና ሰሞኑን ብዙ ተማሪዎች ሰብስክራይብ ያደርጋሉ። ጠብቅ እሺ። እግዚአብሔር ይመስገን፣ እናመሰግናለን። ሰብስክራይብ ያድርጉ። የሶፕ ኢትዮጵያ በመረጃ ነው ሁል ጊዜ እንደምታዩት እና ብዙ ተማሪዎች ደግሞ ሬፈረንስ ማግኘት ከፈለጉ ዲስክሪፕሽን ላይ ያገኛሉ እና በጣም አመሰግናለሁ። ታንክ ዩ። The move puts Islamabad in a high-risk geopolitical spot. Reports say that the Trump administration is pressing Pakistan to join the Gaza Stabilization Force, putting Army Chief Asim Munir under direct pressure. ጋዛ ስታቢላይዜሽን ፎርስ እኮ ነው የሚሉት ወገኖቹ፣ አይገርማችሁም? ጋዛ ስታቢላይዜሽን ፎርስ ምኑን ነው ስታቢላይዝ የሚያደርጉ? ፓኪስታን፣ ኢትዮጵያ ናቸው ስታቢላይዝ የሚያደርጉት? በጣም እኮ የሚገርሙ ያረጋጋሉ። አሁን ከእስራኤል ፓለስቲንን እንዳደበድብ ሰላም እንዲወርድ ያደርጋሉ እነኛውን ሄደው ማለት ነው። በጣም እኮ የሚገርም እኮ ነው ነገር እኮ ነው የሚነግሩ እነኚህ ሰዎች። Joining could deepen Pakistan's ties with Washington while staying out risks. ስለዚህ ፓኪስታን ያው እንግዲህ በዚህ ምክንያት እቀባ የተደረገባት ሁሉ ይነሳላት ከዋሽንግተን ጋር ፍቅር በፍቅር እንደምትሆን
ታውቃለች። እና ፓኪስታኖች ባይዘዌ በጣም ይገርማል። በዚህ ሰዓት ላይ ኢቭን ራሱ በሃይማኖት ራሱ እንኳን የሚባል ሙስሊሞች ናቸው ፓኪስታኖች። እንዴት የሃይማኖት እንትን ራቸው እንኳን እንትን እንዳላደረጋቸው ይህንን ነገር ቆም ብለው እንዳያዩ እንዳደረጋቸው በጣም ይገርማል። ለማንኛውም ግን ያው ከዜናው እንደሰማችሁት እንግዲህ ይህንን በማድረጓ ፓኪስታን የአሜሪካ እቅፍ ውስጥ ትገባለች ነው እና ብዙ ድጋፍም ታገኛለች ነው። ለማንኛውም እስኪንቀጥል ቴሌግራም ላይ እንደተለመደው ቪዲዮዎቹን ማስቀምጥላቸው ይሆናል። ታዲያ ይህ በዚህ እንዳለ ፓኪስታን ወታደሮች ልካለው በጋዛ ሰላም ለማስከበር ማለቷ ብቻ አይደለም። የሚገርመው ከዚህ ጋር አብሮ የወጣ ዜና ሰሞኑን ፓኪስታንና ሊቢያ ዲስከስ አድርገዋል። ዲፌንስ ኤንድ ካውንተር ቴሮሪዝም ኮርፖሬሽን ፓኪስታን ያለው የትና የት እንደሆነ ተመልከቱ። ሊቢያ የት እንዳለ ተመልከቱ። አይገርማችሁም? ኮርፖሬሽን ዱሪንግ አርሚ ቺፍስ ቪዚት። ይሄንን ታዲያ ወደኋላ ለመልሳችሁና ወገኖቼ መጽሐፍ ቅዱስ ላይ ወላችሁ እንግዲህ ተመልከቱ። በጣም ነው የሚገርመው እኮ የሊቢያና የኢትዮጵያም ሰዎች ይከተሉታል ነው የሚለው ወገኖቼ። እንግዲህ የሊቢያና የኢትዮጵያም ሰዎች ይከተሉታል ነው የሚለው ትንቢተ ዳንኤል ምዕራፍ 11 እና ይሄ ጊዜው ነው ብዬ እኔ እጠረጥራለሁ፣ ገምታለሁ። እናንተን እንግዲህ እግዚአብሔር ይግለጽልን። ግን በጣም የሚገርም ታይም ነው አሁን ኦፍ ኦል ዘ ሰደን ማለት ነው። ፓኪስታንና ሊቢያ ዲፌንስ ኤንድ ካውንተር ቴሮሪዝም ኮርፖሬሽን በስፖንሰር የተደረገ በአሜሪካ አድርገው እንግዲህ ሊቢያም እንግዲህ አሁን ቅርብ ጊዜ ደግሞ ወታደሮች ወደ ፓኪስታን ትልካለች፣ ወደ ፓሌስቲን ትልካለች፣ ኢትዮጵያም ላኪ ተብላለች በማርኮ ሩቢዮ። ይሄ ነገር ታዲያ ግልጽና ግልጽ ትንቢተ ዳንኤል ምዕራፍ 11 ላይ የተጻፈውን በጣም የሚያስመለክት ነገር አለ ብዬ እና ጠረጥራለሁ። እናንተ ደግሞ እስኪ በአይዲያ ሩም ላይ እስኪ አስቀምጡልን፣ በሀሳብ መስጫ ክፍል ውስጥ አስቀምጡልን አስተያየታችሁን። በጣም ይገርማል። ታዲያ አሁን እንግዲህ ይህ በዚህ እንዳለ ምንድን ነው አሁን ለኢትዮጵያ የሚያመጣባት ችግር? የፓኪስታን የራሳቸው ፕሮብሌም እንዳለ ሆኖ ምንድን ነው የሚያመጣባት? እንግዲህ ኢትዮጵያ ፓርት ኦፍ ደ ፕላን እንግዲህ የተመረጠችበት ምክንያት ከዚህ በፊት እንደ ማርኮ ሩቢዮ አሜሪካኖቹ እንደሚሉት ማለት ነው ኢትዮጵያ እንግዲህ ፖቴንሻል ኮንትሪቢዩተር ነች። በደንብ በርካታ አድርጋ ወታደሮች የምትልክ ነች ተብላ ትገመታለች። ማርኮ ሩቢዮ ሪኩዌስትስ ኢትዮጵያ ኢዝንት አባውት ሴንዲንግ ትሩፕስ ቱ ፋይት በት አባውት ኮንትሪቢዩቲንግ ሶልጀርስ ቱ ቢ ፕሮፖዝድ ኢንተርናሽናል ስቴቢላይዜሽን። እንግዲህ ልምድ ያለው ወታደሮች ናቸው ተብሎ እንግዲህ ማርሻል ብርሃኑ ጁላ የተናገረው እውን ሆነ ማለት ነው። የእኛ ወታደሮች እኮ ያለው የተለዩ ናቸው ያለው አሰልጥኑልን እኮ እያሉ ይጠይቁናል ያለው እውነት ነው ማለት ነው። እንግዲህ እንደዚህ አኮርዲንግ ቱ ዚስ እንግዲህ ማርኮ ሩቢዮ እንግዲህ እንደሚለን ዚስ ዜር ፎርስ የኢትዮጵያ ፎርስ ማለት ነው ዘ ፎርስ ኢዝ ፓርት ኦፍ ኤ ቦርደር ፕላን ቢንግ ፑሽድ ባይ ዩኤስ ገቨርንመንት ቱ ሄልፕ ማኔጅ ዘ ፖስት ዋር ሲቹዌሽን ኢን ጋዛ ብሏል። እንግዲህ ኢትዮጵያ ሲን አዝ ፖለቲካል ኮንትሪቢዩተር ፖቴንሻል ኮንትሪቢዩተር እንግዲህ ኢትዮጵያ was especially asked because it is viewed by some Western diplomats as a plausible troops contributor given it is peacekeeping experience ስላላት እንግዲህ ሰላም በማስከበር ኤክስፒሪየንስ ስላላት ለዛ ነው የመረጥነው ብሏል። ዋይ ኢትዮጵያ እንግዲህ ለዚህ ነው ልምድ ስላላት ነው። ከዚህ በፊት ወደ ሶማሊያም ሰላም ስታስከብር ነበር ተብሎ እንግዲህ ብዙ ጋዜጦችን ማውጥተውታል። ይህንን ከዚህ ጉዳይ ላይ ጠይቀዋል እና ያው የአረቦቹም ጋዜጣ በተመሳሳይ ኢትዮጵያ ወታደሮቿን ትላክ ብሏል። እነ ሳውዲ ራሱ የኢትዮጵያ ወታደሮች ይሂዱ ተብሏል እና እንግዲህ ምክንያቱም ልምድ ስላላት ነው ኢትዮጵያ። ፓኪስታንና ኢትዮጵያ ልምድ አላቸው ተብሏል እና በዛ ምክንያት ነው እንግዲህ የምንልከው። የሚገርም ነው እንግዲህ እዚህ ጋር ወገኖች በደንብ ከብዙ ዓመት ጀምሬ እጮሃለሁ በዚህ እና አፍሪኮም የኢስት አፍሪካን ኮማንድ በአፍሪካ ያለው እነኚህ ሰዎች
እነኚህ ሰዎች ቀስ ብለው ይገባሉ ሀገራችን በሰላምና ማስከበር ሰላም። ምክንያቱም የእኛ ወታደሮች ወደ ጋዛ የሚሄዱ ከሆነ ምክንያቱም ምንድነው አሜሪካ አሁን ብዙ አሁን በዚህ በፎርዝ ኢንዱስትሪያል ሪቮሉሽን በአራተኛው ኢንዱስትሪ አብዮት ኢትዮጵያን ታስፈልጋታለች። ኢትዮጵያ ከርሰ ምድሯ ያስፈልጋታል። አረቦቹም ያው እንግዲህ የሚታረስ መሬት የላቸውም እና እሺ የሚል መንግስት ስላለ አሁን የእነሱን አጀንዳ እሺ የሚል መንግስት ስላለ በዚህ ምክንያት ነው እንግሊዞችን በነ ቶኒ ብሌር በኩል ህዝቡ በቃ የህዝቡን ኢኮኖሚ የኢትዮጵያን ህዝብ ኢኮኖሚ አላሽቀው ማለት ነው የገንዘቡን የመግዛት አቅሙን አድቀው ማለት ነው እንጡራ ሀብታችንን እነሱ ሊቀራመቱ ኒዮ ኮሎናይዜሽን እንዲጀምሩ እየሄዱ ያለበት ነው። ስለዚህ ዘ ግሬት እስራኤል ፕሮጀክት እንግዲህ እንደምታዩት ማፑን ከዚህ በፊት ኔትኛው በዩናይትድ ኔሽን ሲያሳይ የነበረው እሱ አለ። እንደገና ደግሞ ዘ ግሬት ዩኤኢ ፕሮጀክት ደግሞ አሳይቻቸዋለሁ ባለፈው ፕሮግራም። ስለዚህ አቤት እንዴት ሽቅድድም ላይ ናቸው ሊቀረማመዱ ማለት ነው ሊቀራመቷት ሀገራችንን እና በጣም የሚገርም ነው። ይሄ የምናየው ከዛ ጉዳይ ላይ ነው ጎን ለጎን እና ይሄ ደግሞ በሚሆንበት ጊዜ ያው እንግዲህ የኢትዮጵያ መንግስት የማያወርድ አድርጎ ያጠናክረዋል ማለት ነው። በእነሱ ታዛዥ እስከሆነ ድረስ ለምን ይወርዳል? እና በጣም የሚገርም ነው። የራሷ ያሮባት የሰው ታማሰላለች ማለት እንደዛ ነው። የኛ አሁን ሰላም ሳይኖረን ሰላም ልናስከብር ኢትዮጵያ ወታደሮቿን ትልካለች ማለት በጣም የሚገርም ነገር ነው። ታዲያ ምንድነው አሁን ወገኖች አሁን ይሄንን ነው ዛሬ የምንለያየው ምንድነው የሚያመጣው ችግር የሚለውን ነገር በደንብ ማየት መቻል አለብን። አንደኛ ዶሜስቲክ ሴኩሪቲ ስትሬን ይኖረዋል። ኦኬ ዶሜስቲክ አሁን የሀገር ውስጥ ሴኩሪቲ የለም አይደል? አሁን ሰላም የለም፣ መረጋጋት የለም፣ ችግር ነው። ወገኖቻችን እየተገደሉ ነው፣ ወገኖቻችን እየተፈናቀሉ ነው። ዛሬ ሰዎች ወጥተው ገብተው ትራቭል አድርገው መስራት አይችሉም በኢትዮጵያ ውስጥ። ዛሬ መንግስት የማይቆጣጠራቸው በኢትዮጵያ ውስጥ ያሉ ክፍለ ሀገሮች አሉ። እንዲህ በሆነበት ማለት ነው አሁን አናሊስቶቹ እንደሚናገሩት ይህ ሙቭ ኢትዮጵያ ወታደሮቿን ወደ ጋዛ በምትልክበት ጊዜ ዶሜስቲክ ሴኩሪቲ ስትሬን ይኖረዋል። በሀገር ውስጥ በኢትዮጵያ ውስጥ ሴኩሪቲ አቅሙን ያንሷል። ኢትዮጵያ ኢዝ ስቲል ዲሊንግ ዊዝ ኢንተርናል ኮንፍሊክት ኤንድ ኢንስቴቢሊቲ። ኢትዮጵያ ኦልሬዲ በሀገር ውስጥ ሰላምና መረጋጋት የላትም። እንደውም ሞር ሰላምና መረጋጋት የሚያመጣላት በደንብ አቅም ያለው ብሎት በጠንካራ ስለሆነ ማለት ያለም የሚያስብ ለወገኖቹ የሚያስብ የሚገደው የጦር ኃይል ያስፈልጋታል። በትግራይ ቴንሽንን፣ በአማራ አንድሬስት አለ፣ በኦሮሞ ችግር አለ፣ በኦሮሚያ እንደምታዩት እና ይህ ደግሞ ፈርዘር ማለት ነው ዊክን ሴኩሪቲ አት ሆም ስትሬች ሚሊተሪው ኃይሉ ወደ ግራና ወደ ቀኝ ሲቀዳደድ ማለት ነው የበለጠ የደከመ ይሆናል። ፊውል ፓብሊክ ክሪቲሲዝም ህዝቡ ቁጭቱ ከዚህ በላይ የገነፈለ ይሆናል። በጣም በህዝብ ላይ ሮሮ የሚያመጣ ይሆናል ይሄ ጉዳይ። ይሄ እንግዲህ ዶሜስቲክሊ ነው በሀገር ውስጥ ነው የሚፈጠረው ነገር ነው። ሁለተኛ ፖለቲካል ባክላሽ ኤንድ ፓብሊክ ኦፖዚሽን። አሁን እንግዲህ በዚህ ምክንያት አሁን ብዙ ሰዎች ኦልሬዲ እየተናገሩ ነው በዚህ ጉዳይ ላይ በውጭ ዓለም በጣም የተማሩ ሰዎችም ፖለቲካል ኢንፍሉዌንስ ማምጣት የሚችሉ ሰዎችም ይሄን እየተናገሩ ነው ያሉት። አንድ ቱኒዚያም ሰውዬ ባለፈው ሲናገር ሰምቼዋለሁ በዚህ ጉዳይ ላይ። በዚህ ምክንያት ላይ አሁን የኢትዮጵያ መንግስት እሺ ብሎ ይሄንን የሚያደርግ ከሆነ it could be seen as a sign with US or Israel interest። ኢትዮጵያ በዩኤስ እና በእስራኤል ኢንተረስት ብቻ ስለ ሀገሯ ህዝብ ሳይገዳት ማለት ነው ስለ ቀጠናዋ ሳይገዳት የአሜሪካንና የእስራኤልን ኢንተረስት ብቻ እሺ ብላ የምትንቀሳቀስ አገር አድርጎ ያሳያታል በዓለም የፖለቲካ ሲን ውስጥ። it risks providing protest political resistance and criticism from opposition groups። ይሄ እንግዲህ ያው ሰላማዊ ሰልፉ ምናምን እንዳለ ነው የሚሰማ የለም። በውጭም ኢትዮጵያኖች በመላው ዓለም እስካሁን ድረስ እንትን ያደርጋሉ ይወጣሉ መንግስትን እየተቃወሙ የበለጠ ይሄ ደግሞ የቀጠለ ይሆናል። በሀገር ውስጥ እንኳን እንደዚህ አይነት ሰላማዊ ሰልፍ የማይታሰብ ነው። ከዚህ ጋር ግን በመጨረሻ የምናየው ሪሊጂየስ ኤንድ ኤትኒክ ሴንሲቲቪቲ
ምክንያቱም በኢትዮጵያ ውስጥ እንግዲህ ሙስሊሞች አሉ፣ ክርስቲያኖች አሉ፣ ሌላውም ሃይማኖት አለ እና ይሄ በሙስሊሙና በክርስቲያኑ ጋር ያለውን አለመስማማት ማለት ምንድን ነው ጥላቻ የበለጠ እንዲስፋፋ ያደርገዋል። ምክንያቱም እነሱ ወንድሞቻችን የሚሏቸው ፓለስቲኖች ማለት ነው ከኢትዮጵያ ሰላምና ለማረጋጋት ተብላ በዛ በምትሄድበት ጊዜ ፓለስቲኖቹን ሞር የፓለስቲኖቹን ኢንተረስት ባልጠበቀ መልኩ በምትንቀሳቀስበት ጊዜ ከሙስሊሙ ማህበረሰብ ጥላቻ የበለጠ ጥላቻ ሊያስከትል ይችላል። ትክክል ነው እና በሶስተኛ ደረጃ ሪጂናል ኤንድ ዲፕሎማቲክ ፎልአውት እንግዲህ በአካባቢ ውስጥ ያሉ በአካባቢው የፓለስቲን ደጋፊ የሆኑ ሀገሮች አሉ። እነኛ ሀገሮች ኢትዮጵያን እንዴት ነው የሚያዋት? ከዚህ በኋላ የዩናይትድ አረብ ኤሚሬቶችን እንኳን እንደዚህ ኦልሞስት ከአሜሪካኖቹ ጎን ናቸው። ግን ሌሎች ሀገሮች እንዴት ነው የሚያዩት ይህንን ሙቭ? በኢትዮጵያ ላይ ያላቸው አስተሳሰብ ምን ይሆናል? ሪጂናል በቀጠናው ያለው ሰላም በዚህ ምክንያት ላይ ጭራሽ ስትሬንድ ይሆናል እና አሜሪካ እንግዲህ ስትሬንድ በሚሆንበት ጊዜ እንግዲህ አፍሪኮም የኢስት አፍሪካን ኮማንድ ባለፈው እንግዲህ የመጣው ጀነራሉ ወደ ኢትዮጵያ የመጣው የዛን ጊዜ ሞር ወደ ኢትዮጵያ ለመግባት ሰላምና መረጋጋት ለማምጣት ወታደሮቻቸውን ለማስገባት ምናልባት እሱንም ከግንዛቤ ከተው ሊሆን ይችላል። በአፍሪካን ዩኒየን ፓርትነርሺፕ ላይ ደግሞ ትልቅ ችግር ያመጣል። ምክንያቱም ብዙ አገሮች የእስራኤል ፓለስቲንን መደብደቧን ማፈናቀሏን በዚህ ደረጃ ህዝቡን መግደላቸውን ምናምን በጣም ፊት ለፊት ወጥተው ያወገዙ ብዙ የአፍሪካ ሀገራት አሉ፣ መሪዎች አሉ። ኢትዮጵያ ግን በዚህ አይነት ሁኔታ ከሌሎቹ የአፍሪካ ሀገሮች በተለየ ሰላም እንኳን በሀገር ውስጥ ያላት ሰላም እንኳን ባልተረጋገጠበት ሁኔታ ይህንን እውነት የምታደርግ ከሆነ እሺ ብላ የማርኮ ሩቢዮን በአፍሪካ አገሮች ዘንድ ራሱ ያላት ሁኔታ ትልቅ ችግር ውስጥ ይገባል ማለት ነው። እሱ ብቻ ሳይሆን ለቴሮሪስት አታክ ምክንያቱም ፕሮ-ፓለስቲን የሆኑ አክራሪዎች ኢትዮጵያን እንደ ጠላት አይተው አሁን በአገር ውስጥ ያለው ችግር ሳይበቃን ማለት ነው እንደገና ሌላ ከውጪ ወደ አገር ውስጥ ገብተው ጥቃት ማድረስ የሚፈልጉ ኃይሎችን የሚጋብዝ ሙቭመንት ሊሆን ሁሉ ይችላል። ሪስክ ኦፍ ቢካሚንግ ታርጌት። ስለዚህ ከዚህ በተጨማሪ ደግሞ ኢኮኖሚክ በርደን ሁሉ ያመጣል። ምክንያቱም ብዙ ሀገሮች ከኢትዮጵያ ጋር ትሬድ አናደርግም ሊሉ ይችላሉ፣ እቃ እንሸጥም ሊሉ ይችላሉ። ብዙ ነገር በቃ ኢቨን ኢፍ ሰም ኦፍ ዘ ኮስትስ አር ኦልሬዲ ኢኮኖሚያችን በደቀቀበት ሁኔታ ፒስኪፒንግ ሚሽን ደግሞ ኢስ ቬሪ ኤክስፔንሲቭ፣ ቀላል አይደለም። እንግዲህ አሜሪካ የተወሰነ ብር ልትሰጥ ትችላለች። ምናልባት ዲላቸውም እንግዲህ ስምምነታቸውም ብር እንሰጣቸዋለን በማለት ሊሆን ይችላል። ግን እንደዛ ባልሆነበት ዝም ብሎ ጉድዊል ጀስቸር ብቻ ከሆነ ፒስኪፒንግ ሚሽን በራሱ ውድ ነገር ነው። ኢትዮጵያ ኦልሬዲ ኢኮኖሚካሊ ስትሬንድ በሆነችበት ትልቅ ችግር ውስጥ በገባችበት ዕዳ ባለባት ዴብት ባለባት ኢንፍሌክሽኑ ላይ በወጣበት ብዙ ቦታ ትምህርት ቤቶች በተዘጉበት ብዙ መዋለ ንዋይ ፈሶባቸው መጠገን ያልቻሉ ብዙ አይነት ድርጅቶች ምናምን ገንዘብ በሚያስፈልግበት ሁኔታ ይህንን አሁን ከቁጥር ከቶ ፈቃደኛ ሆኖ ወታደር መላክ በጣም 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 ይሄ የማይታሰብ ነገር መሆኑን እንግዲህ ማየት አለብን ማለት ነው። እና ከዚህ ጋር አብሮ ዳሜጅ ቱ ኢትዮጵያን ኒውትራሊቲ። ስለዚህ ኢትዮጵያ እስካሁን ድረስ ኒውትራል ሆና በኤዩ በአፍሪካን ዩኒየን ሮድ ውስጥ ኒውትራል ነኝ ምክንያቱም ሰላም ነው የምፈልገው ብላ ሀገሮች ሰላም ነው እንደሚሆኑ ፈልገው ከነገሌ ጋር አልወግንም ሰላም አፍሪካን ዩኒየን የተመሰረተውም ኒውትራል በሆነ ማለት ግራና ቀኝ አይቶ ሰላም ለማስፈን ለማምጣት በአፍሪካ ውስጥ በመንቀሳቀስ አይዲያ ላይ የተመሰረተ ድርጅትን ኤዩ አፍሪካን ዩኒየን ማለት ነው። ያንን ሁሉ
ዛሬ በመጥፎ የሚያንጸባርቅባት ሁኔታ ላይ ትወድቃለች ማለት ነው። this is በጣም አሳሳቢ ነገር ነው። ምክንያቱም ሄዳ የአሜሪካና የእስራኤል ጉዳይ አስፈጻሚ ኢንስትሩመንት ለራነሱ ፕላን ሆና በፊት ለፊት በዓለም መድረክ በምታሳይበት ጊዜ ኢሜጇ የኢትዮጵያ በአፍሪካ ደረጃ በብዙዎች በዓለም ሀገር መንግስታት ደረጃ በጣም የወደቀ ይሆናል ማለት ነው። ይሄ በጣም ሊያሳስብ ይገባል። Ethiopian traditionally benefit from being seen as regional mediator and neutral actor ይሰመረበት. Taking part in controversial international force could undermine that image, reduce its credibility as a peace broker, complicated its role as a host of African Union headquarters. የአፍሪካን ዩኒየን መቀመጫ የአፍሪካ ህብረት መቀመጫ የሆነች መሆኗን ራሱ ጥያቄ ላይ ሊከተው ሁሉ ይችላል እና ይሄ በጣም መቀመጫ ሀገር መሆኗ ራሱ ጥያቄ ላይ ሊያስከትት የሚችል ሁኔታ ሁሉ ሊፈጥር ይችላል ማለት ነው። ስለዚህ ወገኖቼ በጣም የሚገርም ነገር ነው እና ይህን ነገር ጎን ለጎን አብሮ ማየት ያስፈልጋል። ታዲያ እኔ ይሄ ነገር በቅድ ነው የተሰራው ባይ ነኝ። ምክንያቱም አሁን ብዙ ሰዎች አሁን የእስራኤልን ሙቭመንት በዚህ ከፓለስቲኑ ጋር ከፓለስቲን ጋር በተነሳ ሁኔታ ኢትዮጵያኖች ማለት ነው በሚናገሩበት ጊዜ ዛሬ እስራኤሎቹ ኦልሬዲ ኢትዮጵያውያን አይሁዶችን ቤተ አይሁዶችን ኪ ቦታ ላይ ስላስቀመጡ እነኚህ ደግሞ ኢትዮጵያውያን አይሁዶች ኦልሞስት አውትስፖክን ሆነው ኮንዴም እያለ እስራኤልን አትናገሩ የሚል አይነት አቋም ስለያዙ ይሄ ነገር ከትንሽ ጊዜ በኋላ ይሄ ነገር ሄዶ ብዙ ጊዜ እንደምናገረው ኢትዮጵያ ኖአይድን ሎ ሁሉ ዘሰቨን ኖአይዲክ ሎም ተቀባይ የምትባልበት ደረጃ ላይ ትሄድ ነው። ይሄ ነገር እንዴት ነው ግን አስቀድመው ለዚህ ነው ዜና ሁሉ ጊዜ በዜና እንደምናገረው ጥቁሮቹንና ህንዶቹን ዜና ማሰራት ሲጀምሩ በአሜሪካና በእንግሊዝ ወይም በአውሮፓ ከዛ በኋላ እነሱም ወይም በስልጣን ላይ ሲያስቀምጡ ከዛ በኋላ የጨለማ ማህበረሰብ ሊያደርገው የሚፈልገው የሆነ አጀንዳ አለ ማለት ነው እና አሁን እኚህ ሴትዮ ጸጋ መላኩ የሚባሉት ከቅርብ ጊዜ ወደዚህ በእግረኛ ሚዲያ ላይ ይመስለኛል ወጥተው አይሁዶቹን ለምንድን ነው የምትናገሩት? ይህ አንታይሴሜቲክ መሆን ነው ያሉ በጣም መናገር ጀምረዋል። እንግዲህ ግን እኛ ያው የምንናገረው እንደ ማንም አገር ማለት ነው ሉዓላዊ የሆነ አንድና ሀገር እና ህዝብ መግደል፣ ህፃናትን መግደል፣ ማፈናቀል ትክክል አይደለም ነውና እያልን ያለ ነው። ግን እሳቸው ምናልባት ወይዘሮ ጸጋ መላኩ በዚህ ሁኔታ ላያዩት ይችላሉ። ምክንያቱም ፓስተር ቸሬንም ከዚህ በፊት ጋዜጠኛ ስዩምንም ወረፍ አድርገዋል እና እሱም ቪዲዮውን እናያለን። ታዲያ በጣም ሊያሳስብ የሚገባ ሰዓት ነው። ምክንያቱም አሁን እንግዲህ እንደ አንድ ባይዘዌ ዶክተር ተብለዋል እኚህ ሴትዮ። ግን እንትናቸውን በማነግበት ጊዜ ምናልባት የክብር ዶክተሬት ተሰጥቷቸው እንደሆነ አላውቅም እንጂ ዶክተር አይደሉም። ግን ዶክተር እየተባለው ነው ሲነገርላቸው የነበረው እኚህ ሴትዮም እና እስኪ እንመልከት፣ እስኪ እናድምጥ እስኪ ያሉትን። በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውና እስራኤል አይደለችም የእስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይሴሚቲዝም ነው። አንታይሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥርም ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝም እና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማን ነው የሚባል
ረሳው እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው ተሳስተህ ነው ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል። ጸረ ጽዮናን አይደለም አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት። የእስራኤል ዲያብሎስ ነው። ያሁኑ እስራኤል አይደለችም። ኢየሱስ እንዲህ ብሏታል ብሎ የተናገረው የለየለት ጸረ አንታይሴሚቲዝም ይለዋል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ ሰምታችኋታል። እዚህ ጋር ያለችው ኢየሱስ እንዲህ ብሎ ምናምን ማለት ወደ መዘጥ አድርጌ ልመልስላችሁ። ይሄ አንታይሴሚቲክ ተመልከቱ። ኢየሱስ እንዲህ ብሏታል ብሎ የተናገረው አያችሁ። አሁን እንግዲህ መጽሐፍ ቅዱስ ላይ ያለው ማለት ነው። መጽሐፍ ቅዱስ ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ዳሽ የአባታችሁ ብሎ የተናገረውን ነው። እንግዲህ አሁን ደግሞ እዚህ ላይ ደግሞ ችግር እንዳይፈጥሩ ብዬ ነው። አሁን እንግዲህ ከትንሽ ጊዜ በኋላ አኮርዲንግ ቱ ዘ ሰቨን ኖአይዲክ ሎ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መናገር ብላስፈሚ ነው። ስለዚህ ሰላም ስለማያመጣ የሚባለው ሙቭመንት ቀደም ከዚህ በፊት ስነግራችሁ ነበር። መጽሐፉንም አሳይቻችኋለሁ። ይህ ሙቭመንት በዓለም ላይ አሁን እያመጡ ነው። በተባበሩት መንግስታት እንዲሄድ እየተደረገ ነው። ስለዚህ ከትንሽ ጊዜ በኋላ የትኛው እንግዲህ የአዲስ ኪዳን የትኛው ተመርጦ እንደሚሰበክ ራሱ ከትንሽ ጊዜ በኋላ ይደነግጋሉ ማለት ነው። እና በጣም የሚገርም አካሄድ እየተሄደ ነው። እና ለማንኛውም የእውነት ኢትዮጵያ መንግስት ይህንን እንግዲህ ተቀብሎ የምነ ማርኮ ሩቢዮን ኢንቪቴሽን ተቀብሎ ማለት ነው እውነት የሚያደርገው ከሆነ በጣም ያሳዝናል። ግን ያደርገዋል ብዬ ደግሞ ገምታለሁ። ምክንያቱም ይሄ የነ ቶኒ ብሌር አጀንዳ ነው። ቶኒ ብሌር የሚፈልገው ትራምፕ የሚፈልገው የጨለማ ማህበረሰብ ቢሊዮነሮቹ እንግዲህ ያው ትራምፕ በሰከንድ ተርሙ በተመረጠበት ጊዜ በሙሉ ፕሮ እስራኤል የሆኑትን ሰዎች ስለሆነ ከስሩ የደረደረው በሙሉ እንግዲህ ዘ ግሬት እስራኤል ፕሮጀክት እውን ለመሆን ኢትዮጵያም ራሷ እዚህ ውስጥ ትገባለች ማለት ነው። ይሄ ደግሞ እንግዲህ አንጡራ ሀብታችን ላይ፣ ሰላማችን ላይ፣ እምነታችን ላይ፣ ሃይማኖታችን ላይ የሚያመጣው ስትረን ቀላል አይደለም። ኢኮኖሚያችን ዛሬ እያሽቆለቆለ ባለበት ሁኔታ፣ አገራችን ሰላም ባላገኘችበት ሁኔታ ዛሬ ሌላ እንደገና ደግሞ አጀንዳ ተሰጥቶን እንደዚህ መንገድ እንድንሄድ መደረጉ ትክክል አይመስለኝም። እንግዲህ ምሁሮች በዚህ ጉዳይ ላይ ሊጽፉበት ሊማከሩበት ይገባል። ለዛሬው እንግዲህ ያለው መርሃ ግብር ይህን ይመስላል። ሰሞኑን ደግሞ በደንብ ዘለግ ባለ በዋናው መርሃ ግብራችን እንመለሳለን። ለዛሬው ግን ሌትም ስለሆነ በዚሁ ይበቃናል። ፕሮግራሙን ላይክ እያደረጋችሁ ለብዙዎች እንዲዳረስም ሼር ብታደረጉልን በጣም ደስ ይላል። ማለት ያላችሁን የምታስቡትን ነገር በአይዲያ ሩም ላይ አስቀምጡልኝ። ምክንያቱም ይሄ በደንብ ልናየው የሚገባ ጉዳይ ነው። እኛ የእስራኤልን ሕዝብ አንጠላም። እስራኤል እንዴት ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን የተወለደበትን ሀገር እንዴት እንጠላለን? ግን አንዳንድ ነገሮች አንስታለች ወይዘሮ ጸጋ መላኩ። ለምሳሌ እችኛዋ እስራኤል አይደለችም፣ ሌላ እስራኤል ነች። አዎ ይሄማ እኮ የተባለ እኮ ነገር ነው። ይሄ እኮ ታሪክ መናገር አንተ ሰማያት መባል አይደለም። አንተ ሰማያት ማለት አይሁድን በአይሁድነት መጥላት ነው። የትኛው ነው አይሁድ ማለት? እስኪ አንድ ጥያቄ ጠይቂያቸው ጸጋ መላኩን ጨርሳለሁ። ወይዘሮ ጸጋ መላኩ አንድ ጥያቄ ልጠይቁት። እንግዲህ በቤተ እስራኤል እንደሚታወቀው እንግዲህ ጽላቱን ተከትሎ በሚኒሊክ ዘፈረስት ጊዜ በንጉሥ ሰለሞን ፈቃጅነት ታቦቱን ተከትለው የመጡ የሌዊ ወገኖች ዘርኖት አሁንና እንግዲህ ሰለሞን ቀለሙ ምንድን ነው?
እርሶስ እንደዚህ ቀለም የሆኑበት ምክንያት ከዛ ዘር ስለሆኑ አይደለም ወይ? የሰለሞን ትክክለኛ ዘር። በዚህ ምክንያት እናንተ እርግጥ ነው ከመጣችሁት ውስጥ ከዛም በኋላ ወደ ክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ያው ወደ ክርስትና የተቀየሩ አሉ። አይ ደግሞ አይሁድነታችን ይሻለናል፣ ወደ ክርስትና አዲስ ኪዳንን አንቀበልም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የኛ አምላክ አይደለም፣ የኛ ንጉሥ አይደለም ብላችሁ ደግሞ የቀራችሁ ደግሞ ያው እንግዲህ ኦሪቱ ላይ ያላችሁ ማለት ነው እንግዲህ ብሉ እና ቶራን ይዛችሁ ቀጥላችኋል። ግን የሚገርመው ነገር እነኚህ አሁን በእውነት እንናገር ከተባለ አሁን እንግዲህ የአስከናዚ ጁስ የሚባሉት ማለት ነው በተለይ እንግዲህ ከኬዛሪያ የመጡት አይሁዶችና ከጀርመን ደግሞ እንግዲህ የፈለሱት አይሁዶች እርግጥ ነው የሚናገሩት አሁን በእስራኤል እርሶም እንደሚያውቁት ወይዘሮ ጸጋ የሚናገሩት ይዲሽ ነው። ይዲሽ ደግሞ የጀርመን ዲሴንት ቋንቋ ነው። ሂብሩ አይደለም የሚናገሩት። እናንተ እንደውም ሂብሩ እኔ በደንብ ስለማቅ ነው ሂብሩ አቀላጥፋችሁ ትናገራላችሁ እናንተ። እነሱ እንደውም ሂብሩ አይናገሩም፣ ለጸሎት ይጠቀሙበታል እንጂ አይናገሩም። በአብዛኛው በእስራኤል ያለ አይሁድ ሂብሩ አይናገርም፣ ይዲሽ ነው የሚናገረው ወይም የመጣበትን አካባቢ ላንጉጅ። ታዲያ ወደ ተነሳውበት ስመለስ አሁን ብዙ ሰዎች እኮ ችኛዋ አይደለችም እስራኤል፣ እነኚህ እኮ አይደሉም እስራኤሎች ቢሉ ሊያስገርሙት አይገባም። ምክንያቱም እስኪ አሁን እውነት አሁን እስኪ የእናንተ ዘርና አሁን የነ ቤንጃሚን የችኛው ዘር አንድ ነው? እውነት ለመናገር በዛን ጊዜ እንደዛማ ቢሆን ኖሮ ጽላቱን ተከትሎ የመጡ ፈረንጆች ነበሩ ማለት ነው። ብሉ አይድ የሆኑ ብሎንድ ፀጉር ያላቸው ነበር ማለት ነው። እንደዛ አይደለም። እና ይህንን ነገር እርሱም ቢመረምሩት ይሻላል። እና ለማንኛውም ከእንግዲህ እቺ አሁን የምናውቃት እስራኤል ከ1948 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምሮ የተመሰረተችው እስራኤል እና ከዛ በፊት የነበረው እስራኤል በጣም የተለያየ ታሪክ እንዳለው ሰዎች ቢጠይቁ እርሱ ኦፌንድድ ሊያደርግና አንታይ ሰማይት ሊያስበላ አይችልም። አንታይ ሰማይት አይሁድን በአይሁድነቱ መጥራት ነው፣ ወይም አንድ ዘርን በአንድ ዘርነቱ በዘሩ መጥራት ነው። እኛ ማንንም አንጠራም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘሩ ማን ነው ብለን ግን እንጠይቃለን። ዘሩ ማን ነው ብለን እንጠይቃለን። የቅዱስ ዳዊት ዘሩ የንጉሥ ዳዊት ዘሩ ማን ነው ብለን ግን በትክክል እንጠይቃለን። እንደውም እናንተን ይመስላል ብለን እንገምታለን፣ እናምናለን። እና እኛንን ይመስላል ብለን እናምናለን። እና በዛ ምክንያት እንግዲህ ይህንን ተናግረዋል። ለማንኛውም ብዙ ከዚህ በላይ ደግሞ ብናገር ደግሞ ችግር ነው። ለማንኛውም ከዚህ በላይ እንግዲህ ነገሮች እየጠነከሩ ሊሄዱ ይችላሉ። ምክንያቱም በዓለም ላይ ሊያጠናክሩና ሊያመጡ የሚፈልጉት ዘሰቨን ኖአይድ ሎ ነው። በሰቨን ኖአይድ ሎ እንግዲህ ለጎይም ብለው ለሚጠሩት ነፍሱ ለማያደርግ ለተባለው ከአይሁድ እምነት ውጭ ለሆነው ለሌላው የዓለም ክፍል 7 ሕግ የኖህ ሕግ መተዳደሪያ ብለው ከጻፏቸው ውስጥ በጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆን ማመን ራሱ ብላስፈሚ ነው ተብሎ እዛ ውስጥ ተደንግጓል። መጽሐፉን አሳይቻቸዋለሁና በጣም የትየለሌ ነው ልዩነታችን። እና በዛ በሰቨን ኖአይድ ሎ ኢትዮጵያ ልትተዳደር አትችልም፣ ሌላውም የዓለም ሕዝብ ሊተዳደር አይችልም። ይህንን እናውግዛለን። አካሄዱ ግን ወደዛ ነው። ለዚህ ነው የእኛን ሰዎች ኢንፍሉዌንስ አድርገው እየተንቀሳቀሱ ያለው እንግዲህ ከሰቨን ኖአይድ ሎው ጋራ አብሮ ማለት ነው። አሁን የኢትዮጵያ ደግሞ እንግዲህ ሐሳዊ መሲህ የነሱ መሲህ የኛ ደግሞ ሐሳዊ የምንለው በሚገለጽበት ጊዜ እንግዲህ የዲጂታል አይዲዩ ነው የዲጂታል ብሩ በሙሉ ኢንፍራስትራክቸር ሰውም ተከትቦ ቢቻል መስመር ይዞ ነው የሚጠብቀው። ከዛ 3ኛው ቤተ መቅደስ ተሰርቶ በሚያልቅበት ጊዜ የአይሁድ ንጉሥ ተብሎ እኔ አምላክ ነኝ ብሎ በሚገባበት ጊዜ ለሚገባበት አሁን ቅድመ ዝግጅቱ እየተስተካከለ ነው ማለት ነው። እና ኢትዮጵያኖችም ይከተሉታል እንግዲህ የተባለው ከዛም ጋር ነው። የሚያሳዝን ነገር ግን የሚከተሉት ሁሉም ኢትዮጵያኖች አይደሉም። የሚከተሉ ሰዎች እንግዲህ አሉ። ያው እንግዲህ ኢትዮጵያን እንደሚያስተዳድረው አይነት ይመስላል። ለማንኛውም እግዚአብሔር እንግዲህ ጥበቃውን ያብዛልን። ሊቀ መልአኩ ቅዱስ ሚካኤል በያለንበት ይጠብቀን። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለወላዲት አምላክ
ለጌታችን እናት ለእሷም ክብር ምስጋና ከነ ልጇ ይሁን። ሊቀ መላእክቱ ቅዱስ ሚካኤል በክንፉ ኢትዮጵያን እቅፍ ድግፍ አድርጎ ከጠላት ይጠብቀን። በያለንበት መውጣታችንን መግባታችንን ሕያው እግዚአብሔር ይጠብቅልን። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም በእስራኤል የምትኖሩ ወገኖቻችን እንወዳችኋለን፣ እናከብራችኋለን። እኛ ክሪቲክ የምናደርገው ያለውን ዜናውን ነው፣ እናንተን አይደለም። እናንተማ ወንድሞቻችን እህቶቻችን ናችሁ፣ እንወዳችኋለን። ለማንኛውም እግዚአብሔር እንግዲህ ይጠብቀን። በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ። ሰላም ደሩልኝ። ለመሸባችሁ ለነጋላችሁ ደግሞ የሰላም ቀን ይሁንላችሁ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.